መቀመጫ የህግጋት ማርቀቂያ ማጽደቂያ የመሪ ሚኒስትር ጄኔራሎች የመሪ አዛዥነት ስልጣን ማረጋገጫውን ህንጻ ወረሩ፣ ሰባበሩት፣ መዘበሩት፣ በከፊል አጋዩትም። በሁከቱ አንድ ፖሊስን ጨምሮ 5 ሰዎች ተገደሉ። ሰውየው ግን ግድያ ጥፋቱ ሳይቆረቁራቸው ሳይጠየቁም ከዋይት ሃውስ በክብር ተሰናበቱ አሉ። ታላቅ ስራ ሰርቻለሁ፣ እመለሳለሁም። ጥር 20 The things that we've done have been just incredible and I couldn't have done it without you. So just የሰራነው ነገር በጭራሽ አይታመንም። እናንተ ባትኖሩ መስራት አልችልም ነበር። ስለዚህ በቃም አሁን ልሰናበታችሁ። እንወዳችኋለን። በሆነ አይነት እንመለሳለን። ይህንን ተአምር አብሬያቸው የሰራኋቸውን የዋሽንግተን ዲሲ ታላላቅ ሰዎችን በሙሉ ላመሰግን እወዳለሁ። መልካም ኑሮ። በቅርብ እናያችኋለን። We will see you soon. Thank you. Thank you very much. Thank you very much. አምና ይህኔ የዘንድሮውን ፕሬዝደንት ጆ ባይደንን ለማሳጣት ሕግ አልፈው የዩክሬን መሪን በማስፈራራታቸው ተከሰው ነበረ። አሸነፉ። ዘንድሮ የተከሰሱት ጥር 6 ዋሽንግተንን ያሸበረውን ጥቃት አነሳስተዋል በሚል ነበረ። አዲሱ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በቀድሞ ተፎካካሪያቸው ላይ ለሁለተኛ ጊዜ የተመሰረተውን ክስ ወይም የኢምፒችመንት ሂደትና የምክር ቤት እንደራሴዎችን ሙግት መከታተል አለመከታተላቸውን ቢጠየቁ አልከታተልም አሉ። ባጭሩ ለአሜሪካ ሕዝብ ብዙ የምሰራው ስላለ ከሚል ምክንያት ጋር። የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ግን ከጥር 6 ጀምሮ ክሱን ከመቀመር በምክር ቤታቸው ከማጸደቅ ለሕግ መወሰኛው ምክር ቤት ወይም ሴኔት ከማቅረብና ሙግቱን ሰዓት በሰዓት ከመከታተል ከመተንተን በተከሳሽ ላይ እንዲፈረድ ከመጣጣር የቀደመ ስራና ፍላጎት አልነበራቸውም። ሴትዮዋ በቁመት ክብደት፣ ግዝፈት እሳቸውን የሚያጥፉትን እኛን በሀብት ጉልበት የሚታበዩ እብሪተኛ፣ ላፋቸው ለከት፣ ለጥፎ ምግባራቸው ጸጸት ቢሱን ቀኝ ጽንፈኛ ቱጃር ፖለቲከኛን አሜሪካ ሕዝብ ፊት ማንበርከክ ሳይመኙ ሳይሹም አይቀሩም። ፔሎሲ የሚመሩትን ምክር ቤት ወክለው ሴኔቱ ውስጥ ከተሟገቱት እንደራሴ አንዱ ጂሚ ራስኪን የዲሞክራቲክ እንደራሴ ሴናተሮችና ፖለቲከኞች ጥረት፣ ልፋት፣ ምኞት ዴሞክራሲን፣ ሕገ መንግስትና ፍትህን ማስከበር ነው አሉ። Trump stormed our house with the mob he incited and we defended our house. ትራምፕ በቀሰቀሱት መንጋ ምክር ቤታችንን አስወረሩ። እኛ ምክር ቤታችንን ከጥቃት ተከላከልን። ትራምፕ ሕገ መንግስታችንን ጣሱ፣ ተከላከልን። እነሱ ዲሞክራሲያችንን ለማርከስ ሞከሩ። እኛ እንዲያንሰራራ አደረግን፣ ከውድቀትም አነሳን። ከትራምፕ ጠበቆች አንዱ ግን ሐቁ ተቃራኒው ነው ባይ ነበሩ። ዲሞክራቶችን እያወገዙ And now they have conducted a phony impeachment show trial when he is a private citizen. እሳቸው ስልጣን ለቀው ተራ ዜጋ በሆኑበት በዚህ ወቅት የፌዝ ክስ መሰረቱ። ይህ በጥድፊያ የተቀነባበረና በሕገ መንግስቱ ላይ ያልተመሰረተ ቧልት የዲሞክራቶቹ የምክር ቤት እንደራሴዎች ትራምፕን ለመጉዳት ላለፉት 5 ዓመታት ያልተሳካላቸው ምኞት ለማሳካት ያደረጉት የመጨረሻው መፍጨርጨር ነው። ዋሽንግተን ይቀዘቅዛል፣ ሰሞኑን ደግሞ በበረዶ ተሸፍኗል። ማር ኤ ላጎ፣ ፓልም ቢች፣ ፍሎሪዳ ግን ያው እንደ ወትሮው አይሞቅም፣ አይቀዘቅዝምም። ዶናልድ ትራምፕ እዚያ ናቸው። ማር ኤ ላጎ ከ36 ዓመት በፊት በ10 ሚሊዮን ዶላር የገዙት ልዩ የመዝናኛ ቦታ ዘንድሮ ወደ 200 ሚሊዮን ዶላር ይገመታል። ትራምፕ ከቀዝቃዛው ብርዳማው የዋሽንግተን አየር ከፖለቲካ
ጥልፍልፍ እሰጥ አገባ ውጣ ውረድ ሙግቱ ብዙ ርቀው ከዚያ ምቹ ውብ ቅንጡ ደሴት ጸጥ ረጋ ለብ ሞቅ ያለውን አየር እየማጉ በተመሰረተባቸው ክስ የሚደረገውን ክርክር ይከታተላሉ። ጠበቃ የህግ አዋቂዎችን፣ የዲሞክራቲክ ሪፐብሊካን ፓርቲ እንደራሴዎችን ከካፒቶል አዳራሽ ድፍን አሜሪካን በየስፍራው 5 ቀን ያከራከረው ክስ ቅዳሜ አበቃ። ችሎቱን የመሩት ዳኞች ፕሬዚደንት ፓትሪክ ሌይ The yeas are 57, the nays are 43. ለክሱ የድጋፍ ድምፅ የሰጡ 57፣ የተቃወሙ 43። እዚህ ከተገኙት ሴናተሮች 2/3 ጥፋተኛ ነው የሚል ድምፅ አልሰጡም። የሴኔቱ ዳኞች ተከሳሹም የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ጄ ትራምፕ በተመሰረተባቸው ክስ ጥፋተኛ አለመሆናቸውን አረጋግጠዋል። ለወይዘሮ ናንሲ ፔሎሲ በእርግጥ አናዳጅ ነበር ብይኑ። Oh, these cowardly senators who couldn't face up to what the president did and what was at stake for... እነዚህ ፈሪ ሴናተሮች ፕሬዝዳንቱ ያደረሱትን ጥፋት ማየት አልቻሉም። ውሳኔው ለሀገራችን የሚያስከትለው ነገር ትልቅ ቅጣት የሚገባውን ጥፋት አገም ጠቀም አድርገው ማለፍ ነው። የጽህፈት መሳሪያዎችን አላግባብ የሸጡትን እንመረምራለን። ርዕሰ ከተማችን ውስጥ ህይወት ያጠፋ ሁከት የቀሰቀሱ ሰዎችን ግን አንቆጣጠርም። ለ45ኛው የዩናይትድ ስቴትስ ፕሬዚደንት ግን ዳግም ታላቅ ድል፣ ትክክለኛው አርበኝነት አሁን ተጀመረ አሉ ትናንት ካሉበት። በ1868 የዲሞክራቲኩ ፕሬዚደንት አንድሬው ጆንሰን ተከሰው ጥፋተኛ ከመባል በአንድ ድምፅ ልዩነት አመልጠው ነበረ። በ1974 የሪፐብሊካኑ ፕሬዚደንት ሪቻርድ ኒክሰን ሳይከሰሱ ስልጣን ለቀዋል። በ1998 የዲሞክራቶቹ ፕሬዚደንት ቢል ክሊንተን ተከሰው 55-45 በሆነ ድምፅ ነፃ ወጥተዋል። የሪፐብሊካንን ፓርቲ የሚወክሉት ዶናልድ ትራምፕ በመከሰስ 3ኛው ፕሬዚደንት ናቸው። 2 በመከሰስ ከስልጣን ከተሰናበቱ በኋላ በመከሰስም የመጀመሪያው ናቸው። የአሁኑ ክስ ውድቅ እንዲሆን ድምፅ የሰጡት 43ቱም ሴናተሮች ትራምፕ ይመሩት የነበረው የሪፐብሊካን ፓርቲ እንደራሴዎች ናቸው። 7 የሪፐብሊካን ሴናተሮች ግን የድሮ አለቃቸው እንዲወነጀሉ ድምፅ ሰጥተው ነበረ። ትራምፕ እንዲወነጀሉ ድምፅ ከሰጡት ከ57ቱ 50ው የዲሞክራቲክ ፓርቲ ሴናተሮች ናቸው። ይህ የድምፅና የአቋም ልዩነት የፖለቲካ ተንታኞች እንደታዘቡት ትራምፕ ስልጣን ለቀውም ዲሞክራቶችን ከሪፐብሊካን፣ ሪፐብሊካንን ከሪፐብሊካኖች እንደከፋፈሉ መቀጠላቸውን የሚያረጋግጥ ነው። ቢፈረድባቸው ኖሮ በእርግጥ የሚለቁት ስልጣን የለም። ይሁንና ዳግም የመመረጥም ሆነ የመንግስት ስልጣን የመሾም መብታቸው ይገፈፍ ነበረ። አሁን ግን አንዱም መብታቸው አልተነካም። ጥር 6 የጠፋው ሕይወት፣ ሀብት፣ ንብረትም ተጠያቂ አላገኘም። ባለፈው ጥር 20 ከዋይት ሃውስ ሲሰናበቱ እንዳሉት ወደዚያ ህንጻ ዳግም ይመለሱ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን። ነጋሽን ለጥንቅሩ አመሰግናለሁኝ። ወደ ስፖርት ዝግጅታችን ነው የምናልፈው። የዛሬው ስፖርት ጥንቅራችን የሻምፒዮንስ ሊግ ቅድመ ዳሰሳ፣ ፕሪሚየር ሊግ እና ቡንደስሊጋ የእግር ኳስ ውድድሮች እንዲሁም የአትሌቲክስ ዜና ተካቶበታል። ለዝግጅቱ ማንተጋፍ እንግሊዝ ፕሪሚየር ሊግ ፒየር ኤሜሪክ ኦባማያንግ ሄትሪክ በመስራት አርሰናልን ለድል አብቅቷል። እንደ ማንቸስተር ሲቲ፣ ሌስተር ሲቲም ሊቨርፑል ላይ በግብ ተምነሽንሾበታል።
ሊቨርፑል የቁልቁለት ጉዞውን ተያይዞታል። በሻምፒዮንስ ሊጉ ሊቨርፑል ነገ ማታ ከጀርመኑ ላይፕዚግ ጋር ይጋጠማል። በተመሳሳይ ሰዓት የስፔኑ ባርሴሎና የፈረንሳዩ ፓሪስ ሳን ጀርሞን ይገጥማል። ባርሴሎና በስፔን ላ ሊጋ ቅዳሜ ዕለት አላቬስን በሰፋ የግብ ልዩነት 5-1 ድል አድርጓል። በቡንደስሊጋው ቦሩሲያ ዶርትሙንድን ጨምሮ በርካታ ቡድኖች አቻ በመውጣት ነጥብ ጥሏል። ባየር ሚንሽን ከታችኛው ዲቪዚዮን ካደገው ቢሊፌልድ ጋር ዛሬ ማታ ተስተካካይ ጨዋታውን ያደርጋል። በፈረንሳይ የቤት ውስጥ ውድድር አትሌት ጉዳፍ ጸጋይና አትሌት ጌትነት ዋለ አሸናፊ ሆኗል። የዓለም ክብረ ወሰንን የሰበረችው አትሌት ጉዳፍ በውድድሩ ለረጅም ጊዜ በኢትዮጵያውያን ተይዞ የቆየውን ክብረ ወሰን መስበርም ችላለች። ስለ ውድድሩና ድሉ ከዶቼ ቬሌ ጋር ቃለ መጠይቅ አድርጋለች። አብራችሁን ቆዩም። ሻምፒዮንስ ሊግ በሻምፒዮንስ ሊግ የአውሮፓ እግር ኳስ ፉክክር ነገ ማታ 2 ጨዋታዎች በተመሳሳይ ሰዓት ይከናወናሉ። የጀርመኑ ኤርቤ ላይፕዚግ የእንግሊዙ አቻው ሊቨርፑልን ይገጥማል። ባርሴሎናና ፓሪስ ሳን ጀርሞን ተቀጣጥሯል። በበነጋታው ረቡዕ የጀርመኑ ቦሩሲያ ዶርትሙንድ የስፔኑ ሴቪያን እንዲሁም የጣሊያኑ ጁቬንቱስ ከፖርቹጋሉ ፖርቶ ጋር ይፋለማሉ። የፊታችን ማክሰኞ ሳምንት የስፔኑ ኃያል አትሌቲኮ ማድሪድ ከእንግሊዙ ቼልሲ፣ የጣሊያኑ ላትሲዮ ከጀርመኑ ሌላኛው ኃያል ቡድን ባየር ሚንሽን ጋር ይጫወታሉ። በበነጋታው ረቡዕ ዕለት በሚከናወኑ ግጥሚያዎች ደግሞ የጀርመኑ ቦሩሲያ ሚንሽን ግላድባህ ከእንግሊዙ ማንቸስተር ሲቲ እንዲሁም የስፔኑ ሪያል ማድሪድ ከጣሊያኑ አታላንታ ቤርጋሞ ጋር ይፋለማሉ። ነገ በሻምፒዮንስ ሊግ ከሊቨርፑል ጋር በሚያደርጉት ግጥሚያ የላይፕዚጉ አሰልጣኝ ጁሊያን ናግልስማን ጥንቃቄ እንደሚያደርጉ አስታውቋል። ምንም እንኳን የሀገራቸው ልጅ የርገን ክሎፕ የሚያሰለጥኑት ሊቨርፑል በፕሪሚየር ሊጉ በተደጋጋሚ ሽንፈት ቢገጥመውም በሻምፒዮንስ ሊግ የረዥም ጊዜ ልምድ ያለው ብርቱ ተፎካካሪ መሆኑን ተናግሯል። ጀርመናዊ አሰልጣኝ ጁሊያን ናግልስማን የሊቨርፑል የፕሪሚየር ሊግ ደካማ ውጤት ቡዳፔስት ውስጥ ነገ በሚኖረው ግጥሚያ ቦታ እንደሌለው ገልጧል። ቡድኔ የሚገጥመው ከቆሰለ ቡጢኛ ጋር ነው ብዬ ማስጠንቀቅ የሚያስፈልገኝ አይመስለኝም ሲሉ ዛሬ ተናግሯል። በሻምፒዮንስ ሊጉ የውጤት ቀውስ ባቸውም በፕሪሚየር ሊጉ እንጂ ሲሉም ሊቨርፑልን በጥንቃቄ እንደሚመለከቱ ይፋ አድርጓል። የናግልስማን ላይፕዚግ ሊቨርፑልን ነገ ቡዳፔስት ሃንጋሪ በሚገኘው ፑሽካሽ አሬና ስቴዲየም የሚገጥመው ያለ ስዊድናዊው ጨዋታ ፈጣሪ ኤሚል ፎርስቤርግ ነው። ኤሚል ከጉልበት ጉዳቱ አሁንም አላገገመም። በኤሚል ምትክ ዳኒ ኦልሞ የአማካይ አጥቂ ክፍሉን ከዩሱፍ ፖልሰን እና ክሪስቶፈር ንኩንኩ ጋር ይሸፍናል ተብሎ ይጠበቃል። በሊቨርፑል በኩል ወሳኝ ተጫዋቾቹ መጎዳታቸው በሻምፒዮንስ ሊጉ ላይም ተጽዕኖውን እንዳያሳርፍ አስግቷል። ዋናው ተከላካይ ቪርጂል ቫንጂክ፣ ጆ ጎሜዝ እና ጆ ማቲፕ በጉዳት እየተሰለፉ አይደለም። ምናልባት ዮርገን ክሎፕ አዲስ ያስፈረሙት ኦዛን ካባክን በተከላካይ መስመር ያሰልፉ ይሆናል። ናት ፊሊፕስ ገብቶም አምበሉ ጆርዳን ሄንደርሰን ወደ አማካይ መስመሩ ሊመለስም ይችላል። ሁሉንም ታዲያ ነገ መመልከት ነው። የአውሮፓ ሊግ 32 ቡድኖች የሚያከናውኗቸው ግጥሚያዎችም ሐሙስ ይጀምራሉ። አርሰናል ከቤኔፊካ፣ ሬድ ስታር ቤልግሬድ ከኤስ ሚላን፣ ሪያል ሶሴዳድ ከማንቸስተር ዩናይትድ እንዲሁም ሊል ከአያክስ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። ላይስተር ሲቲ ከስላቪያ ፕራህ፣ ባየር ሌቨርኩሰን ከያንግ ቦይስ እንዲሁም ቶትናም ሆትስፐር ከቮልስቡርግ ጋር የሚጫወቱት ሐሙስ ዕለት ነው። ፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ቼልሲ ዛሬ ማታ ከኒውካስል ጋር ይጋጥማል። ቼልሲ ጀርመናዊው አሰልጣኝ ቶማስ ቱልን ከፈረንሳይ ካስመጣ በኋላ ለተደጋጋሚ ድል በቅቷል። ቼልሲ በቶማስ ቱል ስር ሆኖ ባደረጋቸው 5 ጨዋታዎች አንድም ጊዜ አልተሸነፈም፣ 4 ጊዜ በተከታታይም ድል አድርጓል። ቼልሲ በፕሪሚየር ሊጉ ከመሪው ማንቸስተር ሲቲ በ14 ነጥብ ተበልጦ 5ኛ ደረጃ ላይ ይገኛል። ከበላዩ ሊቨርፑል 40 ነጥብ ይዞ 4ኛ ነው። ግን ቼልሲ እንደ ማንቸስተር ሲቲ አንድ